የምር ጀግና 3 አመት እንግዲህ ወደ ኦልሬዲ ወደ 4 አመት እየሄድን ነው። አሁንም ጀግና ናት፣ ወደፊትም ጀግና ናት፣ ወደፊትም ቀጣይም ጀግና ናት። የጀግና ልጅ ናት። አንድ እርግጠኛ ሆናችሁ የምታውቁን ነገር ሩታ ጀግና ናት፣ ጀግናዬ ናት። ብዙ ነገር ያስተማረች፣ ፍቅር ያስተማረች፣ አነጋገር ያስተማረች፣ ስነ ስርዓት ያስተማረች፣ አለባበስ ያስተማረች፣ ቡታጅራ እንዲነሳ ያደረገች። አስረግጬ ነው የምነግርሽ፣ ሩታ ጀግና ናት። ምንም በይ ምንም ወጢ ውረጂ ጉርብ ራሱ ጉርብ እንዲከፈት ያደረገችው ጉርብ ላይ መጀመሪያ ተዩቱበር ማናት? ሩታ ሀብቴ ናት። ወደድሽም ጠላሽም ይሄንን አስረግጬ ነው የምነግርሽ። ማንም አይደለም። ከመጀመሪያው ጀምረን ሀብለን እኔ አውቃለሁ። ማንም አልነበረም። ሩታ ናት ያስከፈተችው። ሩታ ናት ፍቅርን የሰበከችው። ሩታ ታማኝነትን አስተምራለች፣ ፍቅርን አስተምራለች። እንናገር እንዴ አንድ ሰው ማፍቀር እንደሆነ ፍቅርን ስተጥግ እንደሆነ አስተምራለች። ይሄን ደግሞ አስረግጬ ነው የምነግርሽ፣ ሁልሽም ታውቂያለሽ። እና ምን እንድንላት ነው የፈለግሽው? ይችን ቀለም ታትለይ ምን ታትለይ አንድ ያደረገችን ልጅ ምን እንድንላት ነው የፈለግሽው? አሁንም ጀግና ናት፣ ወደፊትም ጀግና ናት። ይሄን አስረግጠን ነው የምንነግራቸው። አንዳንድ ሰዎች ደግሞ ይጠሉሻል ላላችሁ ደግሞ እኛ መቼም አንጠላትም። ከመጀመሪያው ጀምረን እንወደታለን፣ ወደፊትም እንወደታለን። እችን ምድር እስከምሰናበታት ድረስ እወዳታለሁ። ይህን ማንም ሊከለክለኝ አይችልም። አሁንም እወዳታለሁ፣ ወደፊትም እወዳታለሁ፣ ቀጣይም እወዳታለሁ እስከምሞት ማለት ነው። እኔ ልንገርሽ ሩታ በጣም ጀግና ናት። ሁልሽም ትበልጣለች። እንዴ ስነ ስርዓት አድርጉ። ምን እንድንላት ነው የፈለግሽው? እንደ ቀንዝራም ጀግና ልላት ነው የፈለግሽው? ምኗ ነው ጀግንነት? ባለትዳር ወንድ ላይ መንጠልጠል ነው ጀግንነት ለእናንተ? የሰው ባል ማነቅ ነው ጀግንነት ለእናንተ? ምን እንዲላት ነው የፈለግሽው? ሩታ ሙሳ ትበልጣታለች። እሷን መቼም ልቀበላት አልችልም። ይሄን አስረግጬ ነው የምነግርሽ። መቼም ቅንዝራሚትን ልቀበላትም አልችልም። አልወዳትም። በጣም ነው የምታስጠላኝ። ሜዲያው ያስጠላኛል። እሷ ያለችበት ሁሉ ነገር ያስጠላኛል። ስለዚህ ሩታ ጀግናት ትበልጣታለች። ጦስ መግባት ትችያለሽ እንጂ ሩታ ጀግናናት፣ ወደፊትም ጀግና ናት። ምን አባሽም አታመጭው ቆሻሻ። የላችሁም ላላችሁ ደግሞ አለን እኛ። መቼም ቢሆን ወደፊትም አሁንም ቀጣይም ሚዲያውን የምመራው ሩታ ሀብቴ ናት። በፊትም ሩታ ነበረች የምትመራው፣ አሁንም ሩታ ናት የምትመራው። እኛ ደግሞ አለን፣ መቼም አንጠፋም። አሁን የሮመዳን ስራ ስለሆነ ነው እንጂ የጠፋ ነው። አለን ደግሞ እየተከተልናት ነው። መቼም አንጠፋም። እኛ እንበልጣችኋለን። እኛ ጀግና ነን። ልጃችንም ጀግና ናት፣ አናፍርበትም። ምንም ሊፈጠን ምንም፣ እሷ ትክክል ናት፣ ልክ ናት። ስለዚህ ምንም የምታመጡን ነገር የለም። ጠቅላይ ልበሽ ምድረስ ትቀሪያታለሽ እንጂ መቼም ቢሆን እናንተ የምትፈልጉትን ነገር አታገኙም። እኛን መድረስ እንደኛ መሆን አትችሉም ነው የምለው። ሌላ ደግሞ የእሷን ፕሮፋይል የተጠቀማችሁ ያልሆነ ነገር የምትለጥፉ አላችሁ፣ እየተንቀጨቀጫችሁ ማለት ነው። ስነ ስርዓት አድርጎ ታልሆነላችሁ ፎቶዋን አውርዳችሁ በራሳችሁ ነገር ስሩ። ስለዚህ ልጅቷን ተፋቷት፣ አትጃጃሉ። እኛ አለን፣ አልጠፋንም፣ የትም አንጠፋም። አመሰግናለሁ። ስላልነካናቸው እንድንነካቸው ፈልገው ነው እኮ ያልሆነ ነገር ለጥፈው ዩቱባቸው ላይ እንትን የሚሉ። ያለ ሩታ ገዳፊ የሚያድግ ሰው የለም። ያለ አቅማቸው የእሳቱን ይቆሰቁሱታል። እናንተ ደግሞ ጀግና ናችሁ። ዝም ስትሉ የሚያይላቸው ያጡ ጊዜ አለን እኮ የሚያይላቸው አለን። የሚያይላቸው አንዲቱ በራለች አንድ ያለች የሚያይላቸው አጡ ጊዜ ነው እናንተ እንድትንጫጩ፣ እናንተ ሄዳችሁ እዛ ኮሜንት እንድትጥፉ እንድታው ነው። እንደው ወላሂ ነው የምላችሁ ሩታን እንትን የሚሉበት ቤት አትሄዱ። እርም አርጋችሁ ስትተው ባዶ ይቀራሉ። የትናንትናው ቪዲዮ ባዶ የቀረበት ጊዜ ነው። ዛሬ ሽማግሌውንም ባልቴቱንም ሰብስቦ በቤቱ ይዞ መጣ። አልፈልግሽም ካሁን በኋላ አትድረሽብኝ ያለው ሰውዬ እይታ ያጣ ጊዜ። አሁንም እነዛ አንቋላጮቹ
ያለ ሩታ ስለማይታይላት ሙላዋ አሁን ሩታን እንትን እያደረጉ ነው የሚሄዱ። ዛሬ የእሱ እንትን ምንድን ነው ያለው? ታምሌቱ ምንድን ነው ያለው? ሰደበቻት ብሎ ነው ያመጣው። የኛ ልጅ ስም ጠርቶ ግን ስድብ የለም። አያችሁ፣ እይታ ያጣ ጊዜ እናንተ ግር ብላችሁ እንድትሄዱ ነው። ስብስብ ብላችሁ ተቀመጡ። እኛ እንሄድ የፈለጉትን ያርጉ። ወይ ልንገርሽ፣ አሁን እነዚህ ትንንሽ ዩቱበሮች እይታጡ ሞከሩት፣ ያለ ሩታ አይሳካላቸውም። ሩታን ካለጠፉ ሩታን እንትን ተላሉ አይሆንም። ይቅርታ ካልጠየቁ እነሱ ቤት ሄዳችሁ ማየትም መስደብም ኮሜንት መጣፍም አያስፈልግም። ስብስብ ብላችሁ ገምና እናት አንበሳ እናት ልጇን ቀጥታ ቤት እንደምታሳድግ ደጃፋችሁን ዘግታችሁ ቁጭ በሉ። አበቃ። እኔ ምክሬ ይሄ ነው። እኛ አንሄድም ማሪ፣ እኛ ሂደንም አናውቅም። ወደ እኔ ልጄ ቤት ነው እዚህም ላይ ማውራት የለብንም። ያሏትን አድርገው ቢመጡ የእነሱን ስም እዚህ ጠርተን እነሱን ማፈመስ የለብንም። አበቃ። ይሄ ነው። እስከ ዛሬ ድረስ የስደት እህቶቻችን ናቸው፣ በጎናቸው እንሆናለን ብለን አሳድገናቸዋል፣ እዚህ ካድርሰናቸዋል። በሩታ ስም አርገዋል፣ በሩታ ስም ብዙ ነገር አርገዋል። አሁን ደግሞ ሴት ልጅ መጣል፣ ሴት ልጅ ማቆሸሽ የለም። ተሰብስባችሁ ሩታን ከወደዳችሁ ሩታ የምትሰደብበት ቤት፣ ሩታን ታምሌታቸውን አድርገው የሚመጡበት ቤት አትሂዱ። አበቃ። ይሄ ነው። ለሰንቲባ አይደለ እነሱ እንደዚህ ከሚሆኑት ለቢው አይደለ። አበቃ። ደጃፋችሁን ዘግታችሁ ቁጭ። አንበሳ እናት ልጇን እንደምታሳድግ ማንም ቤት አትሄዱ። ማንንም ደግሞ የማንንም ስም እዝቅ አትጥሩ። በቃ እነሱ የሚፈልጉት እናንተ ስበሳችሁ እየተሰዳደባችሁ እነሱን እየሰደባችሁ እነሱ እንደፈምሱ ነው። ወላሂ እነሱን ባዶ ማድረግ ተፈለጋችሁ እግራችሁን አንስታችሁ አትሄዱ። አበቃ። ይሄ ነው ማለት ነው። አይሁዳዎች ናቸው። ይሄ ነው። በእሷ አርገው በእሷ ዝት ስራ እሷን የሚገድፉ ብዙ ልጆች አሉ። ስማቸውንም ማላቃቸው ብዙ አሉ። እየሄዳችሁ እውላቸው። አበቃ። ይሄ ነው። እህታችሁ በመጣችበት ሂዱ። በመጣችሁበት ስላችሁ አልሆነ ቤት አትግቡ። ያመጧት እሷ ምንድን ነው የሚያመጧት? አለ እሷ ስለማይታይላችሁ እናንተ ናችሁ። እናንተ ሄዳችሁ ላይክ ስታረጉ ቪዲዮአቸውን ስታዩ እሷን እየገተቱ ያልሆነ ቦታ ያልሆነ እንትን እየሰጧት ልጅቱንም እናስበቃው እኛ ነን። ለፎከርሽው ደግሞ ማለት ነው ሴት ልጅቷ ፉከራ ያመጣሸዋለሽ። መፈከር ችግር የለውም፣ በተግባር አሳይሻለሁ። አንድ ሰው አውጥተሽ ንኪና ወይ ደግሞ አንድ ሰው ፕሮፋይል ወስደሽ ፖስተሽ ጻፊና የዛን ጊዜ እናቴ ያልወለደችኝ ስርግጬ እነግርሻለሁ። እኔ በእህቶቼ ድርድር አላውቅም። እሷ የእነሱ ነብር በመሆነ አያፍርባትም። እፈሩ ስትያቸው ያንቺ እንኳን አለች ከነቂጧና ከነፓንቷ እየወጣች ያላፈርሽባት እኛ የምናፍርባት ታሪክ የላትም። የሚያኮራ እንጂ የሚያሳፍር ታሪክ የላትም። ኢትዮጵያ ሙሉ የሚኮራባት ልጅ ናት። ከረል ማትለይ ናት። ከትንሽ እስከ ትልቁ የሚኮራባት ነው። ያለ የሩታ ደጋፊዎች ያልሆኑ ደግሞ ቦይስ አምታችሁ ሩታ እንደዚህ ያደረገች እንደዚህ ያለች ብትይ ግምድ አድርገሽ ታነቂ 12 ብር እገዛልሻለሁ ነው የምልሽ። ለምን ጀግና አላችሁ ሳሽ ነገም ዛሬም ጀግና ናት። እና የሩታ ደጋፊዎች እንደ ጉንዳ ናቸው አልሻለን አይደለም? እንደ ጉንዳ እንደ ንብ ነው የሚወጣው። ጉንዳማ ምንም የለውም። ንብ ታውቂዋለሻ? ሲነካም ሲያመጣም ጥቅምም አለው ጉዳትም አለው። ማር አለው። ሲይዝሽ ግን ወደ ጉድጓድ እንደሚለቅሽ እወቂው። እኛም እንደዛ ነን። ለወደደን ማሮች ነን፣ ለጠላን ግን አፈር ነው የምንቀብረው። እናንተም ልክ ውሻ ስጋ እንዳየው እንደሚጮኸው ልክ ጅብ ሌሊት እንደሚወጣ እንደዛ ናቸው እናንተ። ምክንያቱ ለደጋፊያችሁ ነው የምትመስሉ። እኛ ግን ቀብረር ያለች የማናፍርባት ሁልጊዜ እንደኮራንባት ሁልጊዜ የማንሸማቀቅባት ታሪኳ ሁልጊዜ አንገታችን የማያስደፋ ታሪክ ስላልሆነ ሁልጊዜ ኮራባታለሁ። የእሷ ደጋፊ በመሆኔ ደግሞ ለሁሉም ወክዬ እናገርበታለሁ።
ማንም የጠፋ የለም። ጊዜ ስራ እንጀራ ሆኖበት ሊሻሻል ይችላል። የጊዜ ሆኖት አንዴ ዛሬ ካልታየ ነገ ላይታይ ይችላል። ግን የጠላ ሰው የለም። የምትጠላ ልጅም አይደለችም። ምክንያቱም እናንተ እንጂ እኛ አይደለንም። እንደ ቂጣ የምንገላበጥ አይደለንም። እንደ ማር ግን የማንጠገብ ነን። እሷም እንደዚህ እኛም እንደዛ ነው። እናንተ ግን ከችግርም አልወጣችሁ ችጋራሞች ነው።